ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራድርም እኔ። ከ6 ወር በፊት ዮኒ ማኛ አልተለወጠም፣ የውሸቱን ነው፣ ከጥቂት ጊዜ በኋላ ወደ ቀደመ ነገሩ ይመለሳል ብዬ ቪዲዮ ሰርቼ ስንት ሰው እንደሰደበኝ፣ ስንት ሰው ተቃውሞ እንዳደረሰብኝ፣ እረ አሁን ተለውጧል፣ መቼም አይመለስም ወደዛ ስድቡ፣ ስንትና ስንት ነገር እንደተባልኩኝ እኔ ነኝ የማውቀው። እንደምታዩት ነው። ለማንኛውም ከ6 ወር በፊት እንደዚህ ብዬ ነበረ። የተባሉ በክርስትና ሕይወት ያሉ ወንድምና እህቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ በዚህ ሶሻል ሚዲያ ላይ በማንም ሰው ልትታለሉ ትችላላችሁ። ነገር ግን በዚህ ሰውዬ የምትታለሉ ከሆነ ችግሩ ያለው በዚህ ሰውዬ ላይ ሳይሆን በራሳችሁ ላይ ነው። እንዴት ከዚህ በፊት ስንት ጊዜ ሙስሊም የሆነ፣ ስንት ጊዜ ኦርቶዶክስ የሆነ፣ ስንት ጊዜ ጴንጤ የሆነ፣ ስንት ጊዜ አማራ፣ ኦሮሞ፣ ትግሬ ሁሉንም ብሔር ብሔረሰብ ቀያይሮ ተጠቅሞበት ብሩን ሰርቶበት እንደፈለገ የሚሆን ሰውዬ በምን ሂሳብና ስሌት አምናችሁት ነው እንደዚህ የምታሽቃብጡለት? ከሞን ጋይ ሰውዬው ገንዘብ ካለ እንኳን ብሔርና ሃይማኖቱን ጾታውን ሁላ የሚቀይር ሰው ነው። ጾታውን ራሱ ያልቀየረው የኢትዮጵያ ሕዝብ ሴንሲቲቭ ስለሆነ ድንጋይ አንስቶ ስለሚወግረው ፈርቶ ነው እንጂ ጾታውን ሁሉ ከስንት ዓመት በፊት የሚቀይር ሰው ነበረ። እንዴት በዚህ ሰው ትታለላላችሁ? እስቲ አሁን ራሱ ፊቱን ይዩት፣ እስቲ አነጋገሩን ይዩት። ምን ያክል እያላገጠ ምን ያክል ጊፍት ሲገባለት አነጋገሩን ከፍ ዝቅ እንደሚያደርግ